ሁለቱም አንድ ላይ አረፉም። ስልክ ተደውሎ እንደዚህ መኪና አደጋ ደርሶባቸዋል ኑ ድረሱ ተብለን ስንሄድ ሁለቱም አርፈዋል። አባቴ ብዬ ላልቅስ ወይስ ባሌ ብዬ ላልቅስ? አትንቀሳቀሽም ብሎ ከኋላ ያለው እንደዚህ አንገቴን ያዘኝ ወሰዱኝ። ከግድግዳ ጋር እንደዚህ እንዴት እጨዋለሁ ጉሮሮዬን ይዞ ፌንት አሰርቶ ጥሎኝ ሄደ ነው። መኪናውን ስክሮስ አደረገና ከኋላ ያለው አንገቴን ያዘኝ ማለት እንደዚህ እንደተንቀሳቀሽ አሁን ለሁለት እየተፈራረቁ ደፈሩኝ ማለት ነው። ህይወት ሰማይና ምድር የጨለመበት ሰዓት ነበር ያኔ። የኔ ልጆች አሉ 2 ልጆች፣ እንደገና እናት ያለች እህቶች አሉ። ያን ህይወት በቃ መጋፈጥ ጀመርኩ ማለት ነው። ከዛ እንደዛ ካረጉኝ በኋላ አውጥተው ጣሉኝ። ካርታና ፕላን የለውም የሚል ህግ ወጣ። ቤታችንም ፈረሰ፣ የምንኖርበት ቤት። መጨረሻ ላይ ምንም አማራጭ ሳጣ ወደ ሴተኛ ዳሪነት ህይወት ገባሁ። ፈራሁ እውነት ለመናገር እመቤቴ ማርያም አንቺ ታውቂያለሽ ብዬ ቤተክርስቲያን ሄጄ ለምኜ አልቅሼም ብዬ ጤና ጣቢያ እሄዳለሁ። ከዛ ደም እሰጥና ውጤቱን ግን አልቀበልም፣ ፈራለሁ። ከዛም በቃ ምንም ማድረግ አልችልም። የድንግል ማርያም ልጅ እንግዲህ አንተ ነው ያመጣኸው እቀበላለሁ። ከምሰራው ኃጢአት ደግሞ እንደገና ተጨምሮ ደግሞ አሁን ልጅ ላወርድ ነው አላወርድ ይወለድ በአባቴ ስም አስጠራዋለሁ ብዬ ተውኩት። ግን አልጥለው ደግሞ ልጄ ነው አልይዘው ድርጊታቸውን አስባለሁ። አባቴስ ብሎ አይጠይቅም? ሞቷል አልኩት። የአባቴን ፎቶ እና የባሌን ፎቶ አሳየዋለሁ። በቃ ሞቷል እሱ ወደ እግዚአብሔር ሄዷል አይመጣም፣ እኛ ግን ወደ እሱ እንሄዳለን ብዬ በደንብ በቃ ተስፋ አስቆረጥኩት ልጄ